በምርምር የታገዘ የህብረተሰብ ጤና ስርዓትን ለማጠናከር ከአጋር አካላት ጋር እየሰራ መሆኑን የአማራ ክልል ህብረተሰብ ጤና ኢንስቲትዩት ገለጸ። ኢንስቲትዩቱ ከክልሉ ከፍተኛ የትምህርት ተቋማት ጋር በመተባበር ምርምርን ወደ ተግባር በመቀየር የህብረተሰብ ጤና ስርዓትን ማጠናከር ላይ ትኩረት ያደረገ የጤና ጉባኤ አካሂዷል። ተጨማሪውን ከትዕግስት ሱባለው እንከታተል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት ከክልሉ ከፍተኛ የትምህርት ተቋማት ጋር በመተባበር ምርምርን ወደ ተግባር በመቀየር የህብረተሰብ የጤና ስርዓትን ማጠናከር ላይ ትኩረቱን ያደረገ ዓለም አቀፍ የጤና ጉባኤ በባህር ዳር ከተማ አካሂዷል። የአማራ ክልል ህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር በላይ በዛብህ ጉባኤው መካሄዱ ሀገራት ችግር በገጠማቸው ጊዜ ችግሮችን መቋቋም የሚችል በምርምርና ፈጠራ የዳበረ የጤና ስርዓት እንዲኖር ለማስቻል አይነተኛ ሚና እንዳለው አንስተዋል። ትብብር፣ ቅንጅት ያስፈልጋል። መንግስት ብቻ ሳይሆን መንግስታዊ ያልሆኑ ድርጅቶች ያለፉት 3-4 ዓመታት ያው እንደ ሀገር በተለይ ደግሞ እንደ አማራ ክልል ችግሮች አሉ። ግጭቱን ተከትሎ በእርግጥ በዓለም ላይ ይሄ ትልቅ ቀውስ አለ። ስለዚህ ይሄንን ቀውስ በምርምርና በፈጠራ ችግርን መቋቋም የሚችል የጤና ስርዓት ኖሮ የጤና አገልግሎቱ እንዳይስተጓጎል እና ህብረተሰባችን ደግሞ ጤናማ ሆኖ አምራይ ዜጋ እንዲሆን ለማድረግ የሚያስችሉ ስራዎች የሚቀርቡበት ነው። በአማራ ክልል ውስጥ የሚገኙ ዩኒቨርሲቲዎች ፎረም ከአማራ ክልል ህብረተሰብ ጤና ኢንስቲትዩት ጋር በመተባበር በጤናው ዘርፍ ችግር ፈቺ ተግባራት እየተከናወኑ መሆኑን የገለጹት የወልዲያ ዩኒቨርሲቲ ፕሬዝዳንትና በአማራ ክልል የሚገኙ ዩኒቨርሲቲዎች ፎረም ሰብሳቢ ዶክተር አበበ ግርማ ይህ ጉባኤ የጤና ስርዓቱን አጠናክሮ ለማስቀጠል በሁሉም ተቋማት ጥምረት እንደሚያስፈልግ ማሳያ መሆኑን ጠቁመዋል። የመንግስት ከፍተኛ ትምህርት ተቋማት ችግሮች በታዩባቸው በማንኛውም ወቅት ያላቸውን እውቀት ያላቸውን ሀብት ያላቸውን የምርምር ውጤት ለማህበረሰቡ ችግር መፍቻ አድርገው ሲጠቀሙ የቆዩበት ሁኔታ ነው ያለው። ከዚህም ውስጥ ግን በተለይ የአማራ ክልል ፐብሊክ ሄልዝ ኢንስቲትዩት ከኛ ጋር ከዚህ ከፎረሙ ጋር ያደረጋቸው ቅንጅቶች በጣም ትልቅና በጣም ያደጉ ናቸው። የማህበረሰቡን ችግር በተለይ በጤናው ዘርፍ በደንብ አድርገው ይዞ ከዩኒቨርሲቲዎች ጋር በመገናኘት የማህበረሰቡን ችግር እየፈታ ያለበት መንገድ እውነት ለመናገር እንደ አርአያነት መወሰድ ያለበት ፓርት ነው ብዬ ነው የማስበው። የአማራ ክልል ጤና ቢሮ ኃላፊ አብዱልከሪም መንግስቱ የሚሰሩ ጥናትና ምርምሮች ተግባራዊ እየተደረጉ መሆናቸውን ገልጸው በቀጣይም እነዚህ ጥናቶች በተዋረድ በሚገኙ የጤና ተቋማት ማህበረሰቡን ያሳተፈ ጥናትና ምርምሮች የሚደረግበት ሂደት መኖሩን ነው የተናገሩት። ወደ ድርጊት ሊቀየሩ የሚችሉ ተግባራዊ ሊደረጉ የሚችሉ በተለይም ደግሞ የተተገበሩት እነዚህን መረጃዎች ውጤቶች በመያዝ ደግሞ እንዲሁም ደግሞ የተመራማሪዎች ምክር ሀሳብ በመያዝ እንደ ጤና ቢሮ አንድም በአሁኑ ሰዓት አንዱ በግባችን ራሱ በ5 ዓመት ስትራቴጂክ ፕላናችንም ካስቀመጥናቸው ነገሮች መካከል አንዱ መረጃን መሰረት ያደረገ ውሳኔዎችን መስጠት መቻል አለብን። መረጃን መሰረት ያደረገ እንደዚሁ የጤና አገልግሎቶችን እያሻሻልን መሄድ መቻል አለብን የሚል ትልቅ ግብ ይዘናል። ይህንን ግብ ደግሞ ልናሳካ የምንችለው አንዱ የምርምር ውጤቶችን እና በዛ የተገኙ መረጃዎችን ሳይንሳዊ ከመሆናቸው ጋር ተያይዞ በተግባር ከምንሰራቸው ስራዎች ጋር አብረን ባቀርነው መሰረት የምንተገብርበት ማዕቀፍ አለ። እኒህን እንግዲህ ለሁሉም በዞንም በሆስፒታልም ሆነ በሌሎች ጤና ተቋማት ላይ የጋራ ምክክሮችን አድርገን የነዚህ መውጫ መንገዳቸውንና እንዴት የህብረተሰቡን የጤና አገልግሎት ጉድለቶች መሸፈን መቻል አለብን። በጉባኤው ላይ የፌዴራልና የክልል የስራ ኃላፊዎች ተሳትፈዋል።